ምስጢራዊ ስለተባለው ወታደራዊ ካምፕ ማስጠንቀቂያ የሰጡት የአሜሪካው ሴናተር፣ በህወሓት እንደሚከፈላቸው የሚጠረጠሩት አረጋዊ ሴናተር ጉዳይ የጥንቅራችን ትኩረት ነው። ደቡብ ሱዳንና ሶማሊያ በዓለማችን በሙስና የተዘፈቁ ቀዳሚ ሀገራት ሆነዋል። ኢትዮጵያስ? እንመለስበታለን። ከዚህ ውጪ ለአንድ ቀን በእስር ላይ የቆዩት አቶ የሺዋስ አሰፋ ከእስር ተፈተዋል። ጠቅላይ ሚኒስትር አብይ አትፍሩ ሲሉ የሰጡትን ማስተማመኛም እንመለከታለን። መከላከያ ሰራዊት ወታደራዊ ተልዕኮውን እንደሚቀጥልበት ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ሌላኛው ትኩረታችን ነው። ጤና ይስጥልን ውድ ቤተሰቦቻችን፣ የመረጃ ጥንቅራችን ቀደም ሲል ያነሳናቸውን ጉዳዮች በዝርዝር ይመለከታል። እንደተለመደው እያዳመጣችሁን አብራችሁን ቆዩ ስንል በአክብሮት ጋበዝን። ወደ ቀዳሚ ጉዳያችን አመራን። ለአንድ ቀን በእስር ላይ የቆዩት አቶ የሺዋስ አሰፋ ከእስር ተፈተዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ለቀጣዩ ምርጫ በእጩነት ካዘጋጃቸው ተወዳዳሪዎች መካከል አንዱ የሆኑት አቶ የሺዋስ አሰፋ ከአንድ ቀን እስር በኋላ ተፈተዋል። አቶ የሺዋስ ትላንት ረቡዕ የካቲት 4 2018 ዓ.ም ከቀኑ 10 ሰዓት ገደማ ተፈተው በስልክ እንዳነጋገሯቸው የኢህአፓ ፕሬዝዳንት አቶ አብርሃም ሃይማኖት ተናግረዋል። በተለያዩ የተቃዋሚ ፖለቲካ ፓርቲዎች ውስጥ ለረጅም ጊዜ የፖለቲካ ተሳትፎ ያላቸው አቶ የሺዋስ በፖሊስ ቁጥጥር ስር ያሉት ማክሰኞ ከቀኑ 8 ሰዓት ገደማ እንደነበረ የኢህአፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳ ነገሩኝ ሲል ኢትዮጵያ ኢንሳይደር ዘግቧል። አቶ የሺዋስ የተያዙት ከመኖሪያ ቤታቸው ውጭ ባለ ስፍራ መሆኑንም ኃላፊው አስረድተዋል። ፖሊስ ፖለቲከኛውን በቁጥጥር ስር ከዋለ በኋላ የአዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት ወደሚገኘው 3ኛ ፖሊስ ጣቢያ እንደወሰዳቸው ማረጋገጣቸውን ጉዳዩን ሲከታተሉ የቆዩት አቶ ይስሐቅ ተናግረዋል። ለአንድ ቀን በእስር ላይ የቆዩት አቶ የሺዋስ ኢህአፓ አባል የሆነበትን ትብብር ለኢትዮጵያ አንድነት የተሰኘ የፓርቲዎች ቅንጅትን በመወከል በዘንድሮ ምርጫ ላይ ለመሳተፍ በዝግጅት ላይ ነበሩ። አቶ የሺዋስ በአዲስ አበባ ከተማ በሚገኝ የምርጫ ክልል ሊወዳደሩ መታጨታቸውንና ለዚህም በምዝገባ ሂደት ላይ መሆናቸውን የኢህአፓው ፕሬዝዳንት አብርሃም አረጋግጠዋል። የፓርቲው ፕሬዝዳንት አቶ የሺዋስ በምን ምክንያት በቁጥጥር ስር እንደዋሉ ሳይነገራቸውና ፍርድ ቤት ሳይቀርቡ ትላንት ከሰዓት መለቀቃቸውን ተናግረዋል። ሲታሰሩም ሲፈቱም ያለ ምክንያት ነው ያሉት አቶ አብርሃም ይህ አይነቱ የተቃዋሚ ፓርቲ ፖለቲከኞችን የማሰርና የማዋከብ ድርጊት በምርጫው ሂደት ላይ አሉታዊ ተጽዕኖ እንደሚኖሩ አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድ በተገኙበት ያለፈው ሳምንት የፓርላማ ስብሰባ ላይ የህግ ሂደቱን ባልተከተለ ሁኔታ የተቃዋሚ ፓርቲ አባላቶች በዘፈቀደ ስር ማዋከብና ማንገላታት እየተፈጸመባቸው እንደሚገኝም ዶክተር አብርሃም ተናግረው ነበር። ከታሰሩ የተቃዋሚ ፓርቲ አባላት መካከል የኢዜማ አባላት ጭምር እንደሚገኙበት የፓርላማ አባሉ በዚሁ ስብሰባ ላይ ጠቅሰዋል። በስብሰባው ላይ ምርጫን በተመለከተ ለቀረቡላቸው ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር አብይ የአሁኑ ምርጫ ካለፈው የተሻለ እንደሚሆን ማረጋገጫ ለመስጠት ሞክረው ነበር። ጠቅላይ ሚኒስትሩ አንዳንዶች ሰክታችኋል፣ ለኢትዮጵያ ሕዝብ መልሴ በውጤት ነው ሲሉ ተደምጠዋል። እርሳቸው ይህን በተናገሩ በሳምንቱ ኢዜማን ከምስረታው ጀምሮ በሊቀመንበርነት ሲመሩ ቆይተው በስተኋላ ላይ ራሳቸውን ከፓርቲው ያገለሉት አቶ የሺዋስ መታሰራቸው ይፋ ተደርጓል። አቶ የሺዋስ በፖሊስ ቁጥጥር ስር ሲውሉ የሰሞኑ የመጀመሪያቸው አይደለም። ፖለቲከኛው ከዚህ ስራቸው አስቀድሞ በቁጥጥር ስር ውለው የነበረው ሁከት በመቀስቀስ ወንጀል ተጠርጥረው ነበር። አቶ የሺዋስ ያኔ ከአንድ ሳምንት እስር በኋላ መታወቂያ ዋስ በማስያዝ ነበር የተፈቱት። ጥንቅራችን እንደቀጠለ ነው። መከላከያ ሰራዊት ለቀጠናው ደህንነት የማደርገውን ድጋፍ አጠናክሬ እቀጥላለሁ ሲል አስታውቋል። የኢትዮጵያ መከላከያ ሰራዊት ለቀጠናው ሰላም መረጋጋትና ደህንነት የሚያደርገውን ድጋፍ አጠናክሮ ይቀጥላል ሲሉ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ፊልድ ማርሻል ብርሃኑ ጁላ ከአፍሪካ ህብረት ኮሚሽን ሊቀመንበር ልዩ ተወካይና የአፍሪካ ህብረት የሶማሊያ የድጋፍና ማረጋጋት ተልዕኮ አውሶም ዋና አዛዥ አምባሳደር ኤልሃጂ ኢብራሂማ ዲኔ ጋር ተወያይተዋል። በውይይታቸው ወቅትም የኢትዮጵያ መከላከያ ሰራዊት ለቀጠናው ሰላም መረጋጋትና ደህንነት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ፊልድ ማርሻል ብርሃኑ ጁላ አረጋግጠዋል። አምባሳደር ኤልሃጂ ኢብራሂም ዲኔ በበኩላቸው የኢትዮጵያ መከላከያ ሰራዊት የአውሶምን ተልዕኮ ተግባራዊ ለማድረግ እያበረከተ የሚገኘውን አስተዋጽኦ አድንቀዋል። ሁለቱም ወገኖች በሶማሊያና በአፍሪካ ቀንድ ሰላምና መረጋጋትን ለማጠናከር በትብብር ለመስራት መስማማታቸውን ከመከላከያ ሰራዊት የተገኘው መረጃ ያመለክታል።
ሚስጥራዊ ስለተባለው ወታደራዊ ካምፕ ማስጠንቀቂያ የሰጡት የአሜሪካው ሴናተር፣ በህወሓት እንደሚከፈላቸው የሚጠረጠሩት አረጋዊ ሴናተር ጉዳይ፣ ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱን ተከትሎ የዩናይትድ ስቴትስ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ድርጊቱ የሚያስከትለው መዘዝ እንደሚኖር አስጠንቅቀዋል። ሴናተር ሪሽ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት በኢትዮጵያ ውስጥ በተባበሩት አረብ ኤምሬትስ የሚደገፍና በዘር ማጥፋት ለተሰማሩት የፈጥኖ ደራሽ ኃይል RSF የሚያገለግል የማሰልጠኛ ማዕከል መኖሩን እንዲሁም በሶማሊላንድ በኩል የሎጂስቲክስ መስመር ሊኖር እንደሚችል የሚገልጹ ሪፖርቶች አሳስበውኛል ብለዋል። ሴናተሩ አክለውም እንዲህ አይነቱ ድርጊት ሁኔታውን ይበልጥ የሚያባብሰው በመሆኑ የፈጥኖ ደራሽ ኃይልን የውጭ ሀገር የሽብርተኛ ድርጅት አድርጎ ለመሰየም ተጨማሪ ምክንያት ይሆናል፣ እንዲሁም የውክልና ድጋፍ ለሚያደርጉ አካላት መዘዝ ያስከትላል ሲሉ አስጠንቅቀዋል። ሪሽንን ያሉት ሮይተርስ በቅርቡ ኢትዮጵያ በሱዳን ድንበር አቅራቢያ በሚገኘው በቤንሻንጉል ጉሙዝ ክልል የፈጥኖ ደራሽ ታጣቂዎችን የምታሰለጥንበትን ካምፕ ገንብታለች ሲል የምርመራ ዘገባ ማውጣቱን ተከትሎ ነው። ዘገባው የመንግስት ምንጮችን፣ ዲፕሎማቶችንና የደህንነት ባልደረቦችን ቃለ መጠይቅ በማድረግ እንዲሁም የሳተላይት ምስሎችን በመጠቀም ባወጣው የምርመራ ዘገባ ካምፑ የሚገኘው በሱዳን አቅራቢያ በቤንሻንጉል ጉሙዝ ክልል መሆኑን ገልጿል። ሪፖርቱ አክሎም ካምፑ በሱዳን ለሚካሄደው ውጊያ ለፈጥኖ ደራሽ ኃይል አዳዲስ ምልምሎችን ሊያቀርብ እንደሚችል ጠቁሟል። የኢትዮጵያ ባለስልጣናት እስካሁን ለቀረበው ክስ ይፋዊ ምላሽ አልሰጡም። እንደ ሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮች የቦታውን ግንባታ የተባበሩት አረብ ኤምሬትስ በገንዘብ እንደረዳችና የሎጂስቲክስና የስልጠና ድጋፍ እንደሰጠች ገልጸዋል። የዜና ወኪሉ የተባበሩት አረብ ኤምሬትስን ተሳትፎ በገለልተኛ ወገን ማረጋገጥ እንዳልቻለም ጠቅሷል። የኤምሬትስ የውጭ ጉዳይ ሚኒስትር ሀገሪቱ በሱዳን ግጭት ውስጥ አለመሳተፏን ለሮይተርስ ገልጿል። የሱዳን የእርስ በእርስ ጦርነት በ2015 ዓ.ም የጀመረው በሱዳን ጦር ኃይል SAF እና በፈጥኖ ደራሽ ኃይል RSF መካከል በተፈጠረ የስልጣን ሹክቻ ሲሆን ግጭቱ ከፍተኛ ሰብአዊ ቀውስ፣ መፈናቀል፣ ረሃብና የቀጠናዊ አለመረጋጋት ስጋት ደቅኗል። የሮይተርስ ዘገባ አንድ የኢትዮጵያ የውስጥ የደህንነት ሰነድን ዋቢ አድርጌያለሁ በማለት እንደገለጸው በዓመቱ መጀመሪያ ላይ በሺዎች የሚቆጠሩ የፈጥኖ ደራሽ ኃይል ተዋጊዎች በተጠቀሰው ቦታ ስልጠና ሲወስዱ ነበር ያለ ሲሆን የሎጂስቲክስ ድጋፉም ከኤምሬትስ ጋር የተያያዘ ነው ብሏል። ሆኖም በካምፕ ውስጥ ያሉትን ሰዎች ማንነትም ሆነ የምልመላ ሁኔታውን በገለልተኛ ወገን ማረጋገጥ እንዳልተቻለ የዜና ወኪሉ ገልጿል። የሳተላይት ምስሎች የግንባታ እንቅስቃሴው ካለፈው ዓመት ሚያዝያ ወር ጀምሮ እንደነበረ የሚያሳዩ ሲሆን ይህም መሬት መመንጠርን፣ የድንኳን ተከላዎችንና የመሰረተ ልማት ግንባታዎችን ያካትታል። ሴናተሩ ጸረ ኢትዮጵያ መንግስት መሆናቸውን ከዚህ ቀደም ያደረጉት እንቅስቃሴ ያሳያል እየተባለ ነው። ለአብነት ያክል በ2024 በባይደን አስተዳደር ጭፍጨፋ ፈጽሟል ያሏቸውን የኢትዮጵያ መንግስት ባለስልጣናት ላይ ማዕቀብ እንዲጣል የሞገቱ ናቸው። የፕሪቶሪያው ስምምነት ሙሉ በሙሉ መተግበር አለበት በሚልም በኢትዮጵያ መንግስት ላይ ጫና በመፍጠር ይታወቃሉ። በመጨረሻም ደቡብ ሱዳንና ሶማሊያ በዓለማችን በሙስና የተዘፈቁ ሀገራት ውስጥ ቀዳሚ ሆነዋል። ትራንስፓረንሲ ኢንተርናሽናል ባወጣው የ2025 የሙስና ግንዛቤ ማውጫ ወይም CPI መሰረት ደቡብ ሱዳንና ሶማሊያ በዓለማችን እጅግ ሙስና የተንሰራፋባቸው ሀገራት ሆነው ተመዝግበዋል። በሪፖርቱ መሰረት በዓለም ላይ ከፍተኛ ሙስና ያለባቸው 5 ሀገራት ሊቢያ፣ ኤርትራ፣ ሱዳን ይገኙበታል። በአዎንታዊ ጎኑ ሲሼልስ በአፍሪካ በሙስና ዝቅተኛ ደረጃ ላይ ትገኛለች። ኬፕ ቨርዴ፣ ቦትስዋናና ሩዋንዳ ደግሞ ይከተላሉ። ትራንስፓረንሲ ኢንተርናሽናል ሙስና በደካማ የፖለቲካ አስተዳደር፣ በዲሞክራሲያዊ ተቋማት ውድቀትና በደካማ አስተዳደር ምክንያት የሚመጣ አደገኛ ዓለም አቀፍ ስጋት እንደሆነ አስጠንቅቋል። የ2025 ኮራፕሽን ፐርሴፕሽን ኢንዴክስ በዓለም ዙሪያ 182 ሀገራትን ገምግሟል። በዚህም መሰረት አንድም የአፍሪካ ሀገር በዓለም አቀፍ ደረጃ ዝቅተኛ ሙስና ከሚፈጸምባቸው 10 ሀገሮች ውስጥ አልገባም። ይህ ዝርዝር በአብዛኛው በአውሮፓ ሀገራት የተሞላ ነው። በሪፖርቱ መሰረት ሀገራችን ኢትዮጵያ መሃል ላይ ትገኛለች። የተከበራችሁ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።